አትሊስት በአማራ ትግል ላይ የተነሳንበትን ዓላማ አለመዘንጋት፣ የተነሳንበትን ዓላማ ማወቅ፣ የህዝቡ ጥያቄ ምንድነው የሚለውን ነገር ገምግሞ የተረዳና ያወቀ የሚያደርገውን ትግል የመጨረሻው ውጤቱ ምንድነው የሚል የሚያስጨንቀው አካል ካለ ለትግሉ ታማኝ ይሆናል። ለዚህ ለሚያደርገው ትግል የአማራ ህዝብ ጥያቄ ትክክለኛ ነው፣ ጄኒውን ነው። ብጠየቅ አብራርቼ መናገር የምችልበት መረጃ አለኝ። እያንዳንዳችንም በዚህ ደረጃ መረጃ ከሌለን ወደ ትግሉ አለመግባት ነው። ይሄንን የህዝብ ደም እንደ ጎርፍ በሚፈስበት፣ ንጹሃን በሚጨፈጭፉበት፣ የሰው ልጅ ህይወት በሚቀጠፍበት፣ ገዳይና አምባገነን ስርዓት ባለበት የአማራ ትግል ላይ ለትግሉ ታማኝ ባለመሆን የራስ ጥቅም ለማካበት ከህዝቡ ጥያቄ ወይም ደግሞ ከማህበረሰቡ ጥያቄ ወደ ጎን በማለት ለግለሰቦች አምላኪነት ደግሞ የራስን ከርስ ለመሙላትና የትግሉን አቅጣጫ ለማስቀየር ጥረት ማድረግ እጅግ በጣም አሳዋሪ ተግባር ነው ብዬ ነው የማስበው። በጣም አስነዋሪና አሳፋሪ ተግባር ነው እና ሳየ ደርቤ ነማዛ መሐመድ ተስፋው ደርሳሲ ምናምን የሚባል መልካም ሰላም ሞላ እንዲሁም በርከት ያሉ ዩቲዩቦች ቲክቶክ ላይ የሚጮሁ አካላቶች የአማራን ህዝብ ጥያቄ ወደ ጎን በማድረግ የግለሰብ አምላኪነት ደረጃ ደርሰው በህዝብ ደምና በህዝብ ላይ መቀለድ በጣም አስነዋሪ ነው። በጣም አስነዋሪ ነው። አንድን ግለሰብ አታክ ለማድረግ አንድን ግለሰብ ከፍ ለማድረግ የሚሰራ አቅምም ሞራሉም የለኝም። ለዛ ትግል ታማኝ ነው መሆኑ አንዳንድ ነገሮችን እያየሁ እየተመለከትኩ ነበረ። ዶክተር ሚልኬሳ የሚባል የኦፒዲዮ ወይ ደግሞ የኦሮሞ ብሔር ተወላጅ ስለ አብይ አህመድና ስለ ማስረሻ ሰጤ አገባብ የሚያስረዳበትን ቪዲዮ እየተመለከትኩ ነበረ። ቢያንስ ለአብይ አህመድ የፕሮፓጋንዳ ማሽን አልሆነም። አማራንን ለአማራን የቆምነው የሚሉት ነማዛ መሐመድና እናሳየ ደርቤ የግለሰብ አምልኮ በሚመስል መልኩ ወይም ደግሞ ተከፍሎት እንደሚጮህ እንዳበደ ውሻ ወዬ 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 ሲሉ ይሄን 3-4 ቀን እያየ ነው። የፋኖ አንድነት እንዲመጣ የፋኖ አንድነት እንዲሰራ ሁላችንም የየግላችን አስተዋጽኦ እናበረክታለን። ያ መሆን አለበት። ወደ አንድነት መምጣት አለብን። ማህበረሰቡ ከምንም በጠለቀ ማህበረሰቡ ነገሮችን መከታተል መቻል አለበት። በጣም ክሪቲካል ወቅት ላይ ነው ብዬ ነው የማስበው። በጣም ኃይለኛ ቁማርተኞች አሉ ሶሻል ሚዲያ ላይ በተለይ የሆነ ሰፈር እየተዋደኑ ያሉ አንድነት እንዳይመጣ የሚሰሩ አካላቶች የህዝቡ ስቃይና መከራ የማይመለከታቸው አግበስባሽ የሆነ ቡድን መጥቷል። በሴራና በተንኮል ማህበረሰቡን መናቅ ነው ብዬ ነው የማስበው። ማህበረሰቡን በሚገባ ንቀውታል። አንድ የአማራ ብሔር ተወላጅ የፕሮፓጋንዳ ማሽን ሆኖ ከማገልገል ይልቅ አንድ የአማራ ተወላጅ ለወጣለት ዓላማ ለማህበረሰቡ ጥያቄ ታማኝነቱን ያሳያል። ከዛ በኋላ ለህሊናውና ለእውነት መኖር በሃይማኖትም ራሱ የሚደገፍ ትግል ነው አማራ እያደረገ ያለው። ይሄንን ወደ ጎን አድርጎ ለግል ጥቅምና ለራስ ሀብት የራስን ንብረት ለማካበት ወይም ደግሞ በትንሹ ከአንድ የኦሮሞ ተወላጅ ከሆነ የአማራም ብሔር ትግል የሚባለውን ይሄ የጄኖሳይድ ተፈጽሞብናል የሚሉ ጥያቄዎቹን ለማስመለስ በሚሄድበት ማስረሻ ሰጤን መክዳት በሚገባ አብራርቶ አብይ አህመድ እችን ቢያገኝ ብሎ የገለጸበት፣ በዚህኛው ደግሞ ብሔርተኝነት ያሉ አፋባሃ ያሉ ሲቀጠቅጡ የሚውሉትን ስትመለከት እውነት በጣም ነው የሚያሳዝነው። በጣም አንጀት የሚያቃጥል ነገር ነው። ቢሆንም እውነት እስካለው ይቀጥላል። ግለሰቦችን አምልኮ ለድርጅት ወይም ለህዝቡ ዓላማ ታማኝ አለመሆን፣ የራስን ሀብትና የራስን ጥቅም ለማካበት መሄድ አስነዋሪ ምግባር ነው። ይሄ ማህበረሰቡን መናቅ ነው። በንጹሃን እንደመቀለር ነው። ንጹሃን ላይ ማላገጥ ነው። ንጹሃን ላይ ማፌዝ ነው። በማህበረሰብ ላይ የሚሰሩ ፕሮፓጋንዳዎች ደረጃቸው ምንድነው? እየሄዱበት ያለው ምንድነው? ማህበረሰቡ የሚፈልገው ምንድነው የሚለውን አለመረዳትና ህዝብ መናቅ ደግሞ ዋጋ ያስከፍላል። ህዝብ ንቀታችሁን ተውት። በቃ
ህዝብ መናቅ፣ በህዝብ ላይ መቀለድ፣ በህዝብ ላይ መጫወት እጅግ አስነዋሪና አሳዛኝ ዋጋ የሚያስከፍል ነው። ስለዚህ ማህበረሰቡን በህዝብ ላይ የምትቀልዱ፣ ማህበረሰቡ ላይ የምታሾፉ፣ የህዝቡን ጥያቄ ወርቃማ የሆነ ጥያቄ የተወሰነ ግለሰቦች መጠቀሚያ ያደርጋችሁ የምታዩ፣ ይህንን የምታደርጉ ምድር ላይ ያላችሁ ፋኖች፣ ይሄ በሴራ በተንኮል በክፋት የብአዴንን ስራ በመስራት አንድነት እንዳይሳካ የአማራ ህዝብ ወደ አንድ እንዳይመጣ የምታደርጉት ግድ የላችሁም። ጥያቄው የህዝብ ጥያቄ ስለሆነ መቼም ዋጋ ይከፈልበታል እንጂ የአማራን ህዝብ ማሸነፍ አይቻልም። ይሄንን ሴራና ክፋት የምትጎነጉኑ ትላንት በክብር ደረጃ ያስቀመጥናችሁ በማህበረሰቡ እድል ተሰጥቶ ወደ አንድነት እንድትሰጡ መንገድ ተሰጥቷችሁ በዚህ ላይ የምትቀልዱ አካላቶች እንዳላችሁ ይሰማኛል። ብዙ ጫናዎች አሉብኝ። ብዙ ከህሊና በላይ የሚሆኑ ብዙ ነገሮች ገጥመውኛል። ግን መናገር ስላለብኝ ነው። ለህዝቡ ታማኝ ካልሆናችሁ ዋጋ ትከፍላላችሁ። ሴራ፣ ተንኮል፣ ኔትወርክ ዘርግታችሁ በሶሻል ሚዲያ ላይ ማጭበርበር፣ የማህበረሰቡን ጥያቄ ግን ለመጠቀሚያ ለማድረግ መሞከር እጅግ በጣም አስነዋሪ፣ አሳፋሪ ነው። ድል አንድነት። እግዚአብሔር የዚህን ህዝብ መከራና የዚህን ህዝብ ስቃይ የዚህን ህዝብ ችግር እንዲመለከት እኔ እጸልያለሁ። የምችለውን በሙሉ አደርጋለሁ። እውነትና ንጋት እያጠር ይደራል። እያንዳንዱ ግን በከፈለው በሰራው ነገር ማህበረሰቡ በተለይ አማራንን የምትሉ በሙሉ አይናችሁን ገልጣችሁ የምታዩበት ወቅት ነው። አይናችሁን ገልጣችሁ የሚሆነውን የሚደረገውን ተከታተሉ። ንጹሐን የሚበሉ ንጹሐንን የሚያስበሉ በሴራና በተንኮል ወንድሞቻችን ወደ ጉድጓድ የሚልኩ በጣም በርከት ያሉ አካላቶች በዚህ ትግል ውስጥ የትግል ጥራት እንዳይኖረው የትግሉ አቅጣጫ እንዲቀየስ በሆዳቸው የተሸጡ በፋኖ ስም ለመደራደር የሚሄዱ በጣም በርከት ያሉ ሰዎች አሉ። ሰው ምድር ላይ ያላችሁ ፋኖች ቀልድ አቁሙ፣ ነገሩን ተከታተሉት፣ እዩት። ይሄ በመንጋነት ምናምን ሳይሆን በምክንያታዊነት በህዝቡን ጥያቄ መሰረት ያደረገ ጉዞ ከሆነ ማንም አይስትም። የተወሰኑ ሰዎች አሉ፣ አውቀው የሚሆን አያውቅም፣ የዋጋቸውን ያገኛሉ። ቴንኪው